ሰላም እንደናችሁ የተወደዳችሁ የወገኛ ተረክ ተከታታዮቻችን ለዛሬ ደግሞ ከበእውቀቱ ስዩም ስራዎች መካከል የተወሰኑትን ወደ እናንተ እናደርሳለን አብራችሁን ስላላችሁ ስለምትከታተሉን ሁላችሁንም ከልብ አመሰግናለሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ ጥሬን አቀርብላችኋለሁ ቻናላችን ላይ የተለያዩ ማስታወቂያዎችን ማስነገር የምትፈልጉ እንዲሁም ደግሞ ስፖንሰር መሆን የምትፈልጉ ካላችሁም አዲስ በተከፈተው ኢንስታግራም ገጻችን አማካኝነት ዲኤም በማድረግ ወይም ደግሞ መልእክታችሁን በማስቀመጥ ማስታወቂያ ማስነገር ወይም ስፖንሰር ማድረግ ትችላላችሁ ሁላችሁንም ከልብ አመሰግናለሁ መልካም ቆይታ መክሊት በእውቀቱ ስዩም የሁለተኛ ደረጃ ተማሪ ያለን እኔና ጓደኞቼ ለደብረ ማርቆስ ነዋሪዎች ተውኔት እናሳይ ነበር አንድ ጊዜ ለንጉስ ተክለ ሃይማኖት ትምህርት ቤት ማህበረሰብ አንድ ሰዓት ቲያትር እናሳያለን ብለን ሽልንግ ያስከፈልን አስገባን እስካሁን ግልጽ ባልሆነልኝ ምክንያት በልምምድ ላይ አንድ ሰዓት የሚፈጀው ተውኔት በዋናው ቀን በ50 ደቂቃ ውስጥ አለቀብን ከዚያ ከመጋረጃ ጀርባ አፈግፍገን ካሁን ተመልካቹ አዳራሹን ለቆ ይወጣል ብለን ብንጠብቅ ንቅንቅ የሚል የለም ተመልካቹ በየወንበሩ ላይ ተሰፍቶ በባለ 16 ሉክ ደብተር አንገቱ ስር ያራገበ ቀጣዩን ትዕይንት በመጠበቅ ላይ ነው ቢጨንቀኝ ወደ መድረክ ተመለስኩና ለዛሬ ያዘጋጀነው እጥር ምጥን ያለ ተውኔት ይህን ይመስላል በሚቀጥለው እስክንገናኝ በየሳል ጨርስ ተመልካቹ በተቃውሞ ተንጫጫ አንድ ሰዓት አልሞላም እኮ ዝርፊያ ነው እንደያዛችሁት አለን ከፊት የተቀመጠ ጎረምሳ በተረፈው ደቂቃ እኔ ዘፈን ጫወትላችኋለሁ አልኩና ማንጎራጎር ሲጀምር ህዝቡ አስለቃሽ ጭስ የተተኮሰበት ይመስል እየተንጋጋ ካዳራሹ መውጣት ጀመረ ከዚያን ጊዜ ጀምሬ መክሊቴ ምን እንደሆነ ጠንቅቄ አውቄ አርፌ መኖር ጀመርኩ አሁን ያዳራሽ ዘመን በአደባባይ ዘመን ተተክቷል የስማርት ስልክ ጊዜ መጥቷል በዓለም ላይ ስጦታ ያላቸው ሰዎች ጥቂት ቢሆኑም ካሜራ ያላቸው ብዙ ናቸው ባለ ስልኮች ችሎታቸውንም አለመቻላቸውንም እየቀረጹ ይለቁታል ቅያሱና ጎዳናው በቀረጻ አብዷል እኛ ዩኒቨርሲቲ እስክንገባ ድረስ የፍቅር ጭብጥ ያለው ድራማም ሆነ ግጥም አናውቅም ነበር ከሞላ ጎደል የምናቀርበው ተውኔት ጭብጥ ይህንን ይመስላል የሆነ ልጅ መማሪያ ክፍል ውስጥ ይረብሻል መምሩ ወላጅ አምጣ ይለዋል ልጁ ወደ ሰፈሩ ይመለስና መንገድ ዳር ተጎልተው አላፊ አግዳሚውን ሲመክሩ የሚውሉትን አዛውንት አባቴ ናቸው ብሎ ይዞ ይሄዳል መጨረሻ አባቱ አለመሆናቸው ሲባነንበት ተውኔቱ ይጠናቀቃል ተመልካቹም በጭብጨባና በፉጨት እርካታውን ይገልጣል በአንጻሩ የዘመኑ ብላቴናዎች የቲክታክ ጭውውት ሲሰሩ ስለ ፍቅር ስለ ጠበሳ ስለ ቂጥ ጥፍጠፋ ነው ደግሞ ስለ ከረመ ፍቅር ያን ያክል የሚፈላሰፉት ገና በቄብነታቸው ከየት ተገልጦላቸው ነው አዛውንቱ ይጠይቃል በሸራተን ግርጌ አንድ የጠዳች በመብራትና በልምላሜ ያጌጠች መንገድ አለች በዚያ ካለፍክ ጭውውት እየሰሩ በሚቀራረጹ ወጣቶች ካሜራ ውስጥ ሳትፈልግ ተደባልቀ መግባት አይቀርም እዚህ ላይ የአንድ ጓደኛችን ገጠመኝ ትዛለኝ የሆነ ጊዜ ላይ የፊልም ኢንዱስትሪው ያበበ በነበረበት ግን እንደ ዛሬ ቪዲዮ ኮል ምናምን ባልነበረበት ዘመን ላይ የፊልም ባለሙያዎች በየቦታው ካሜራ ተክለው ተፍ ይሉ ነበር ይሄ ጓደኛዬ እግር ጥሎት ፊልም ሲቀርጹ ከደረሰ ከተዋናዮች ጀርባ ራቅ ብሎ ይቆምና ካሜራው ውስጥ ይገባል አንድ ቀን ውጭ የሚኖሩ ወንድሞቹ ደውለው 3 ፊልሞች ላይ ከኋላ ቆማ አየን ይሄ ነገር በአጋጣሚ ነው ሲሉ ጠየቁት አይ በአጋጣሚ አይደለም አለ ጀለስ ባላችሁበት ደና መሆኔን እንድታውቁት ብዬ ሰሞንኛ የመኖሪያ ግቢያችንን የከበቡ አማላይ ዛፎች ነበሩ እድሜያቸው ከ10 ዓመት አያንስም በጋው መግቢያ ላይ የወይን ጠጅ ቀለም ባለው አበባ መንደሩን ያስጌጡታል ከፀሐይ ኩርኩም ከነፋስ ጥፊ ሲከልሉን ቆይተዋል
ባለፈ ከቤት ወጥቼ ሳይ ሁሉ ነገር ገላጣ ሆነብኝ። የሆነ ግብረ ኃይል ዛፎቹን ቆምጦ ከምሯቸዋል። ድሮ ልጅ ያለው ዛፍ የሚቆረጠው በቆልማማ ምሳር ነበር። ያኔ ገልመጥ ብለህ ሰው በአካባቢው መኖር አለመኖሩን አጣርተህ በአንዱ ባህር ዛፍ ግንድ ላይ 1-2 ስለት እንዳሳረፍክበት የመንደሩ ደን ጠባቂ ከምትቆርጠው ዛፍ ላይ ተንሸራቶ ወርዶ በቁጥጥር ስር ያውላል። ቁስለኛው ዛፍ በጥቂት ሳምንታት አቆጥቁጦ አገግሞ ይቀጥላል። አንተም ዘብጥያ ትማቅቃለህ። ምሳርህን ግብርና ሚኒስትር ይወርሰዋል። አሁን የሰፈራችንን ዛፎች የቆረጠው ወዛደር የጨበጠው ምሳር አይደለም። ተብታባው ቢሊዮነር ኤለን መስክ ታጥቆት ሲንጎራደድ ያየሁትን የኤሌክትሪክ መጋዝ ነው። መጋዙ ላመል ያህል ነካ ሲያደርገው ግዙፉ ዛፍ እንደ ሰንበሌጥ ቅንጥስ ብሎ ይወድቃል። በሰፈራችን የሚኖረውን የግብረ ኃይሉን አባል ዛፎች ለምን እንደተቆረጡ ጠየቅኩት። የዘንድሮ ዛፍ ባሪያ በሽታ ያለበት ይመስል ትንሽ ነፋስ ሽው ሲልበት ዝም ብሎ ፍንግል ይላል። አወዳደቁም ያጥፍቶ ጠፊ ነው። በየጊዜው በሚወድቁ ዛፎች ምክንያት ኤሌክትሪክ እየተቋረጠ በመሆኑ ሳንፈልግ የወሰነው ውሳኔ ነው። ያለ መስዋዕት የሚመጣ የኑሮ መሻሻል የለም የሚል ምላሽ ሰጠኝ። እኔ እንዲያ ከሆነ የኮረንቲ ምሰሶዎችን ከዛፎች ራቅ አድርጎ መትከል አይሻልም? በሰለጠኑ ሀገሮች እኮ ነባር ዛፎችን ላለመጨፍጨፍ ሲሉ የልማት እቅዳቸውን ሳይቀር ይከልሳሉ አልኩት። የግብረ ኃይሉ አባል ትግስቱን ጨረሰ። ሲጀመር ሁሉን ነገር ለባለሙያው መተው ያስፈልጋል። የኤሌክትሪክ ምሰሶ የት ላይ መትከል የት ላይ መንቀል እንዳለብን የምናውቀው እኛ ነን። አንተ መብራት ጠፋ ውሃ ተቋረጠ እያልክ በየመድረኩ ስታላዝን 60 ዓመት ሞላህ። አሁን የመብራቱን ችግር ፊክስ ለማድረግ ስንሞክር ደግሞ የዝግባና የቀረሮ እንባ ጠባቂ ሆነ ብቅ አልክ። አበው ሲተርቱ ደራሲ ሲያረጅ ደን ጠባቂ ይሆናል ይሉ ነበር ሲል ተንደቀደቀ። እሺ ሌላውን ተወውና 60 ዓመት እንደሞላኝ ያሰብከው በምን ሂሳብ ነው አልኩት። ከ60 ዓመት በታች ያለ ሰው ኮረንቲ የሚል ቃል አይጠቀምም። ኮረንቲያ ዛፎች በተቆረጡ በ3ኛው ቀን የግብረ ኃይሉን አባል አገኘሁት። በጣም ያሳዝናል። ያ ሁሉ ጽድ በከንቱ ነው የተሰዋው ማለት ነው። እንዴት? ዛፎች ከተቆረጡም በኋላ መብራት መጥፋቱን አልተውም። ትላማታ በጨረቃ ብርሃን ነው ራቴን የበላሁት። ሰውየው ማጤም የተሳነውን አገጩን ካከከ በኋላ እንዲህ አለ። የጨረቃ ብርሃኑም የደረሰ እኮ ዛፉን ገለል ስላደረግነው ነው። የገጠር ትልቅ ድስት ይባላል ሰታቴ። ያኔ የዩኒቨርሲቲ ተማሪ ያለን አንድ ክልስ ጓደኛ ነበረን። ቶማስ ይባላል። አባቱ ጣሊያን ሲሆን እናቱ ደግሞ ኢትዮጵያዊት ናት። ጠጉሩ የበቆሎ እሸት መነሳንስ ይመስላል። በክልስነቱ የሚሰነዘርበት አሉታዊ አስተያየት ምቾት አይሰጠውም ነበር። አንድ ቀን የአድዋ በዓልን ለማክበር በተዘጋጀ ተውኔት ላይ እንደ ጄኔራል ባልዴሴራ ሆኖ እንዲጫወት ሲጠየቅ በጣም ተናደደ። ሲጀመር የምታስቡትን ያክል ፈረንጅ አልመስልም። በመስል እንኳን ያንን በስባሳ ጄኔራል ሁኛ አልጫወትም። ከፈለጋችሁ የአጤ ምኒልክ አማካሪ የነበረውን ስዊዘርላንዳዊው ኢልግን ሁኜ መተወን እችላለሁ ብሎ መለሰ። ተውኔቱን የጻፈውና ምኒልክንና ባልቻን ደርቦ የሚጫወተው ተኮላ ግን ገገመ። እሺ ጄኔራል ባልዴሴራን ሆኖ መተወን ከደበረህ የጣሊያኑን ንጉስ ኡምበርቶን ሆነ ተጫወትልኝ። ቶማስ ንዴቱን መቆጣጠር አልቻለም። እናትህን ንጉስ ኡምበርቶ ይርዳል። ሲጀመር አንተ የዩጋንዳውን ፕሬዚዳንት ኢዳሚን ዳዳን እንጂ ሚኒሊክን አትመስልም። እኔ ንጉስ ኡምበርቶን ሆኜ የምተውነው አንተ የንጉሱን ዝፋን ሆነ ከተጫወትክ ነው በማለት አንባረቀ። ቶማስ ብዙ ጊዜ ከጣሊያን ጋር ግንኙነት ያላቸውን ቃሎች ላለመጠቀም ይጠነቀቃል። ለምሳሌ ማኪያቶ ላለማለት ካፌ ገብቶ እስቲ የቡናና የወተት ብርዝ አምጡልኝ ብሎ ያዛል። ጓንት የሚለውን ቃል አይጠቀምም። የእጅ ፓንት የሚለውን ቃል ይመርጣል። በግጥም ምሽት ላይ የሚያቀርባቸው ግጥሞች በአብዛኛው ለኢትዮጵያዊነቱ አጽንኦት የሚሰጡ ነበሩ። የገጠር ትልቅ ድስት ይባላል ሰታቴ፣ ጥርጥር የለኝም በኢትዮጵያዊነቴ የሚለው ስንኙ አይረሳኝም። የሆነ ጊዜ ላይ ሰይጣን ልጁን ሲድር ለሰርጉ ድምቀት ግቢያችን ውስጥ የብሔር ግጭት አስነሳ። የተወሰኑ ተማሪዎች በሁለት ብሔሮች ተዋድነው መሸካሸክ ጀመሩ። የዚህች ወግ ጸሐፊን ጨምሮ ብዙ ተማሪዎች ዶርማቸውን ቆልፈው መሸጉ። አመሻሽ ላይ ቶማስ ግጭቱ በርዷል ብሎ በመገመት
ወደ ካፌ እየተራመደ ያለ ፌሮና ድንጋይ የታጠቁ ጥቂት ተማሪዎች ወደሱ ሲሮጡ ተመለከተ። ባልበላ ጉልበቱ ትንሽ እንደሮጠ ስቴዲየሙ አካባቢ ደረሱበት። ቶማስ እጁን ወገቡ ላይ አድርጎ ባጭሩ እየተነፈሰ እንዲህ አለ። ወንድሞቼ እኔ ብሔር የለኝም፣ እልል ያልኩ ጣሊያን ነኝ። እኔም በመደብደብ ኢትዮጵያን ከአውሮፓ ህብረት ጋር ደም እንዳታቃቧት።